ዛሬ ደግሞ የምንሰራው አብረን የጎድን ጥብስ ነው። ሰላም ቤተሰብ እንዴት ናችሁ? ሚሚ ነኝ። በድጋሚ ደግሞ በሌላ ቪዲዮ መጥቻለሁ። ዛሬ ደግሞ የምንሰራው አብረን የጎድን ጥብስ ነው። ጎድን ጥብስ እንዴት እንደምሰራ አብሬ ያሳያችኋለሁ ማለት ነው። በመጀመሪያ ግላቬን አደርግና ምክንያቱም ብዙ ሚክስ አረግ ምናምን በጣም ብዙ በእጄ ስለምነካካው ግላቭ አደርጋለሁኝ። ከዛ በኋላ አብረን እንሰራለን ማለት ነው። ግላቬን እስከማረግ ድረስ እስከዛሬ ድረስ ሰብስክራይብ ስላደረጋችሁና ሰፖርት ስላደረጋችሁኝ አመሰግናለሁኝ። ግን በጣም አብዛኞቻችሁ ሰብስክራይብ ሳታደርጉ እንደምታዩ ያው ይታየኛል እና እባካችሁ ሰብስክራይብ በማድረግ ሰፖርት አድርጉኝ እላለሁኝ። አሁን ደግሞ ግላቬን ላድርግና አብረን እንሰራለን። እኔ የጎድን ጥብስ የምሰራው እንዴት ነው? በመጀመሪያ እከታትፈውና ሁሉንም ግብአቶች አብሬ አድርጌ ሚክስ ካረኩ በኋላ በደንብ መሳጅ አደርገዋለሁኝ። ከዛ ለ30 ደቂቃ ፍሪጅ ውስጥ ከተዋለሁኝ። ከ30 ደቂቃ በኋላ ነው አውጥቼ ኦቨን ውስጥ የምከተው። መጀመሪያ የምናደርገው ምንድነው? ስጋውን በመክተፍ ነው የምንጀምረው። ጎድኑን ማለት ነው። ጎድን እዚህ ጋር አለኝ። እዚህ ጋር ደግሞ ዘልዝዬ ያስቀመጥኳቸው ስጋዎች አሉ። ይሄ አይ ቲንክ ትንሽ ከፍ ይላል። ምናልባት ትንሽ አሰናንሰዋለሁኝ እና ጎድናችንን በመክተፍ እንጀምራለን ማለት ነው። ይሄንን ቦል ያዘጋጀሁት እዚህ ጋር ይሄንን ሚክስ የማደርግበት ነው። ሳይተልቅም ሳያንስም አንዳንድ ይሄ ሪብሶን አሁን ደግሞ ስጋዎቼን ትንሽ አነስ አድርጋቸዋለሁ። ኦልሬዲ የተዘጋጁ ናቸው። ብዙ አይፈጁም። ብዙ ጊዜ እኔ አጠገቤ ያለውን ነገር ሁሉ ነው የማደርገው። እንደዚህ ነው የሚባል የማይቀሩ ነገሮች አሉ። ለምሳሌ ነጭ ሽንኩርት አይቀርም፣ የመጥበሻ ቅጠል አላስቀርም። ያ ደግሞ የነገርኳችሁ እንደ ጨው የምጠቀምበት ሚክስ የተደረገ የቬጂቴብል ቅመሙ እሱ አይቀርም። እሱ በተለይ በጣም ነው የሚያጣፍጠው። ጥብስና ይሄ ጎድን ጥብስ ምናምን በጣም ነው የሚያጣፍጠው እና እሱን እጠቀማለሁ። ሞር ደግሞ የማደርገው ምንድነው? ልክ ያበሻ ነው የማደርገው። ላይ ኮረሪማ አደርጋለሁ። ግብአቱን እያንዳንዱን አብረን እያደረግን እንሰራለን። ይህን ያህል ካደረግን ለጊዜው ይበቃናል። ሽንኩርቴን ልክተፍ። ከትፌ ልጬ ያዘጋጀሁት ሽንኩርት አለ። ሽንኩርቴን ከትፋለሁ። በረጃጅሙ ነው የምከትፈው። ኦቨኑ ሲገባ ኦልሬዲ ስለሚጠፋ ብዙ ማክተፍ ማድረቅረቅ አይጠበቅብኝም። ሽንኩርቱ በርከት ቢልም ምንም አይደለም። መጨረሻ ላይም ደግሞ እኔ ለከለር ሽንኩርቱንና እዛ ጋር ያሉትን ማናቸው ቬጂቴብሎች ከትፌ ከላይ አደርገዋለሁ። ለከለር ብቻ ሳይሆን እኛ ቤት እንበላዋለን እኛ። አይ ቲንክ ሽንኩርቱ
ይበቃናል። ቃሪያ አረጋለሁ እኔ ለቃናው ነው። ይሄ መጨረሻ ላይ የማደርገው ቃሪያ አለ። ይሄኛውን ግን ከነፍሬው ለቃናው እከተዋለሁ እኔ። ዋው ሽንኩርቱ አለኛ ነው። ይሄ በቂ ነው። አሁን ጅምለጥቃረግና ከግብአቶቹ አሁን እያንዳንዱን ነግራቸዋለሁ ማለት ነው። ነጭ ሽንኩርት አለኝ እዚህ ጋር። ነጭ ሽንኩርት እንደ ፍላጎታችሁ ማድረግ ትችላላችሁ። ይሄ እንደ ጨው የምጠቀምበት ቅመም ነው። ባለፈው ሳምንት አሳይቻችኋለሁኝ። አሁንም አሳያችኋለሁኝ። ይሄን ወይስ ማረኔት አድርገን ለ30 ደቂቃ ስለምናስቀምጠው ተመልሰን ስንመጣ ደግሞ አሳያችኋለሁኝ። ግን አሁን ለጊዜው መከተውን ነገር ላሳያችሁ። ኮረሪማ ትንሽ ነው የማደርገው። ከዛ ትንሽ ሚጥሚጣ አረጋለሁ። በጣም ትንሽ ለከለር ያህል። ነጭ ቅመም የወጥ ነጭ ቅመም ነው፣ ግን ቃናውን ቆንጆ ስለሚያደርግልኝ አደርገዋለሁ። ትንሽ አቮካዶ ኦይል ምንም ነገር አይደረግም፣ እዚህ ጋር የምናደርገው ብቻ ነው እናደርጋለን። ከዛ የመጥበሻ ቅጠሌን ሽምጥጥ አድርጌ እከተዋለሁ ማለት ነው። በኋላ ላቀርበው ስል እነዚህ ተሳስተው እንኳን ቢገቡ ላቀርበው ስል በደንብ ስለማወጣው ምን ችግር የለውም። ሽታው እንዴት ደስ ይላል! እነዚህን ሁሉ አንድ ላይ አደርግና በደንብ መሳጅ አድርጌ ፍሪጅ ውስጥ ለ30 ደቂቃ አስቀምጠዋለሁ። ሽታው እንዴት ደስ ይላል! እንደዚህ በደንብ አድርገን ካዋሃድ ነው በኋላ ክድን አድርገን እንደዚህ ይሆናል። ክድን አድርገን ለ30 ደቂቃ ፍሪጅ ውስጥ እንከተዋለን። ከ30 ደቂቃ በኋላ ደግሞ ተመልሼ እመጣለሁ ማለት ነው። 30 ደቂቃ ሆኖን ተመልሰን መጥተናል። አክቹሊ ከ30 ደቂቃ በላይ ነው የተቀመጠው። the more ሲቀመጥ ደግሞ the more ቆንጆ ይሆናል፣ በደንብ ይብላላል ማለት ነው። አሁን ግላቤል አድርግና ደግሞ ትሪያችን ላይ አድርገን ኦቨን ውስጥ እንከተዋለን። ኦቨን ውስጥ የምንከተው ለ45 ደቂቃ ይበቃዋል 400 አድርገን። ምክንያቱም እኔ ሞር ደረቅ ሲል ስለምንፈልግ የኔ ቤተሰቦች እንደሱ ስለሚፈልጉ እንደሱ ነው የማደርገው። እናንተ ግን እያያችሁ ቼክ እያደረጋችሁ እንደምትፈልጉት ማድረግ ትችላላችሁ። ይሄ ቆንጆ ሆኗል። ሽታው ራሱ ሌላ ነው መቼም። አሁን እዚህ ላይ እናደርጋለን። ይሄ እኩል ሆኖ ሲበስል ቆንጆ ነው የሚሆነው።
ያው እንደዚህ ሆኖ ቆንጆ ሆኖ ተዘጋጅቷል። አሁን ኦቨናችንን 400 ላይ እናደርግና ሬዲ ሲሆን እንከተዋለን ማለት ነው። በጣም ቆንጆ ነው። ሽታው ሌላ ነው መቼም በጣም ቆንጆ ነው። ቅድም ጨው አልጠቀምም እኔ እንደ ጨው የምጠቀመው ቬጂቴብል ሲዝኒንግ ነው ያልኳችሁ ይሄ ነው። በጣም ቆንጆ ነው። እኛ ቤት ጨው አንጠቀምም፣ ያንን ነው ሁሌ የምንጠቀመውና እናንተም ደግሞ አካባቢያችሁ ላይ ካለ ግዙና ተጠቀሙ። እዚህ አሜሪካን ሀገር ያላችሁ ግን አራሽ የሚባለው ዴንቨር ማለት ነው አራሽ የሚባለው ገበያ ውስጥ አለ። እንደገና ደግሞ የህንዶች ሱቅ ውስጥ ማንኛውም የህንዶች ሱቅ ውስጥ አለ። አማዞንም ላይ አለ እና በጣም ነው ምግብ የሚያጣፍጠው በጣም እና ገዝታችሁ ተጠቀሙት እላለሁኝ። አሁን ኦቨኔን ሴት ላድርግ። ሰው ሴት የምናደርገው 400 ላይ ነው። 400 ሲሆን ደግሞ ኦቨን ውስጥ ሳስገባው አሳያችኋለሁኝ። ከዛ በኋላ እንግዲህ ከ35 እስከ 40 ደቂቃ ሬዲ ይሆናል እና ተመልሰን እንመጣለን። ኦቨናችን ሬዲ ሆኗል 400 ላይ። ይሄም እንደዚህ አምሮ ቆንጆ ሆኖ ተዘጋጅቷል። አሁን ደግሞ ኦቨን ውስጥ እንከትና ሰዓቱን ሴት አድርገን እስከዛ ድረስ ከላይ የማደርጋቸውን ቬጂቴብሎች ከታትፋለሁ ማለት ነው። ጎድን ጥብሳችንን ኦቨን ውስጥ ከተናል። አሁን የሚቀጥለው የሚሆነው ምንድነው? ቤል ፔፐሮች አሉኝ የተለያየ ከለር ያላቸው። እሱን ዝም ብዬ ለዴኮሬሽን ነው ከላይ የማደርገው። ላወጣው ትንሽ ደቂቃ ሲቀረኝ ነው እሱን የምከተው። እነሱን አዘጋጃለሁ። ከላይ ደግሞ ለቃና የምበትነው ሽንኩርት እሱን አዘጋጃለሁኝ። በመሃል ግን እየመጣሁኝ አማስለዋለሁኝ። በአልሙኒየም ፎይል ያልሸፈንኩት ለምንድነው? ውሃ እንዳይተፋብኝ ነው። ውሃ ከተፋ ረጅም ጊዜ ይፈጅብኛል። ስለዚህ ምንድነው የማደርገው? እንዳይቃጠል ወይም በጣም ድርቅ እንዳይል በመሃል እየመጣሁኝ አማስለዋለሁኝ። እስከዛ ድረስ ግን ቤል ፔፐር፣ ሽንኩርት፣ ቃሪያዬን ከታትፍና አዘጋጃለሁኝ። በመሃል እየመጣ እናየዋለን ማለት። አሁን ደግሞ ምንድነው የምናደርገው? መጨረሻ ላይ እንደ ዲኮሬሽን የምንጠቀምበት ግን ዘሴም ታይም የሚበላ ነው። እሱን ከታትፋለሁኝ። ይሄ ቤል ፔፐር፣ ሽንኩርት ከላይ ትንሽ በተን ማደርገው እንትናችን እስኪደርስ ድረስ እሱን አዘገጃጃለሁ። ከዛ በቃ እየተከታተልኩኝ ኦቨን ውስጥ የከተትኩትን ሲደርስ ደግሞ ተመልሰን ተገናኝተን አብረን እንቀምሰዋለን፣ እናየዋለን ማለት ነው። እንደዚህ በቁመቱ ነው የምቆርጠው እኔ። ያምራል። ከላይ ብትን ሲደረጉ ያምራሉ። እነዚህን ደግሞ ታዘገጃጅና ተመልሼ እመጣለሁ ማለት ነው። አሁን እንግዲህ በተደጋጋሚ ቼክ ሳደርገው ነበረ። የጎድን ጥብሳችን ደርሷል። እስቲ ነው እንመልከተው። ዋው በጣም ቆንጆ ሆኖ በስሏል። እዛ ጋር ሰጥና ተጋይተነው ደግሞ በዊጎ አሁን ደግሞ በቀይ ላይ ግልብጥ አድርጌ እዚህ ላይ ገልጬ ደግሞ በደንብ አሳምሬ አሳያችኋለሁ ማለት ነው። እንግዲህ ምግባችን ይሄንን ይመስላል። እንደዚህ ቆንጆ ሆኖ በስሏል። በደንብ ነው የበሰለው። እዩት እንዴት እንደሚያምር። በቃ አሁን ሬዲ ለመብላት
በደንብ ሶፍት ሆኗል በጣም። ይሄ እንግዲህ የኔ ሳይሆን የባለቤቴና የአባቴ ፌቨሬት ምግብ ነው ይሄኛ እና እነሱን አስቀምሼ ደግሞ ውጤቱ ምን እንደሆነ እነግራችኋለሁ። ሰብስክራይብ ማድረግ አትርሱ፣ የደወል ምልክቷን መጫን አትርሱ፣ ሼር አድርጉ፣ ላይክ አድርጉ ቪዲዮ። ይህንን የመሰለ ቆንጆ ምግብ እየሰራው እንዳቀርብላችሁ የእናንተን ሰፖርት ፈልጋለሁኝ። ሰብስክራይብ አድርጉኝ እላለሁኝ። እንግዲህ ውጤቱን ደግሞ የምግቡን ሽታው በጣም ቆንጆ ነው። ምን እንደሚመስል ከካሜራ ጀርባ ያለውን ባለቤቴን ጠይቄ ነግራችኋለሁኝ። ዛሬ እንግዲህ ከእናንተ ጋር የነበረኝ ውሎ ይሄንን ይመስል ነበረ። ስቴፑን እንዳለ ተከትላችሁ እናንተም እስቲ እንደዚህ አብስሉና ውጤቱ ምን እንደሆነ ኮሜንቱ ላይ ጻፉልኝ። ሌላው ደግሞ ምንድነው በሚቀጥለው እስቲ ምን አይነት ምግብ እንድሰራላችሁ ትፈልጋላችሁ? እሱን ኮሜንት ላይ አስቀምጡልኝና አብረን እንሰራለን። በተረፈ ከኔ ጋር ስለዋላችሁ በጣም አመሰግናለሁኝ። ባይ